ብዙ ሰዎች ተወዳጅነት ተሰጥኦ ወይንም ደግሞ በተፈጥሮ የሚመጣ ነገር ይመስላቸዋል። ነገር ግን ሳይኮሎጂስቶች እንደሚናገሩት ከሆነ በሰዎች ዘንድ ተወዳጅ የመሆን ጥበብ በልምምድ የሚመጣ ነው። በዛሬው ቪዲዮ ላይ ደግሞ በሰዎች ዘንድ ተወዳጅ የሚያደርጉንን 8 ጥበቦች እነግራችኋለሁ። በተለይ 8ኛው በጣም ይጠቅማችኋል። ስለዚህ ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ወደ ቪዲዮ አለፍኩኝ። አንደኛው የማዳመጥ ጥበብ። ሰዎች ስለ ራሳቸው በሚያወሩበት ሰዓት በአንጎላቸው ውስጥ ደስታን የሚፈጥረው ዶፓሚን የተሰኘው ንጥረ ነገር ስለሚመነጭ ደስ ይላቸዋል። አንድ ሰው እናንተ ጋር መጥቶ በሚያወራችሁ ሰዓት በጥሞና ማዳመጥና መሀል ላይ እያዳመጥን እንደሆነ የሚያሳዩ ምልክቶችን መስጠት ያን ሰው እንዲወደንና በቀላሉ ከዛ ሰው ጋር እንድንግባባ ይረዳናል። እና በወሬዎቹ መሃል ላይ እና ያኔ ምን ተሰማ፣ ከዛስ ምን ተፈጠረ የሚሉ ጥያቄዎችን መጠየቅ ያንን ሰው በጥሞና እያዳመጥነው እንደሆነ ስለሚያሳይ ያ ሰው የበለጠ ከኛ ጋር ሲያወራ ደስ እያለው እንዲመጣና እንዲወደን ያደርጋል። ሁለተኛው ፈገግታና የፊታችን ገጽታ። ፊታችን የልባችን መስኮት ነው። ኮስታራና ጭፍግግ ያለ ፊት አትቅረቡኝ የሚል ምልክት ይሰጣል። እናም ፈገግታ ደግሞ ተላላፊ ነው። ሰዎች ፈገግ ብለን ሳይሆን እነሱም ሳያስቡት ፈገግ ይላሉ። በተጨማሪም ደግሞ አእምሯቸው ፈገግ በምንልበት ሰዓት ላይ እኛን እንዲያምኑን ያደርጋቸዋል። ከሰዎች ጋር ስንገናኝ ወደ ጉዳያችን ከመግባታችን በፊት ለ2 ሰከንዶች ያህል ፈገግ ማለትን እንልመድ። ይህ ነገር ወዳጅነትንና የሰላም ምልክትን ይሰጣል። አንድ ጥያቄ ልጠይቃችሁ። በህይወታችሁ ለመጀመሪያ ጊዜ እንዳያችሁት ወዲያው የወደዳችሁት ሰው አለ? ምንድነው እንድትወዱት ያደረጋችሁ? አቀራረቡ ምን አይነት ነበር? እና ወዲያው ልባችሁን ሊገዛ የቻለው እንዴት ነበር? እስኪ ኮሜንት ላይ አስቀምጡልኝና እንማማርበት። ሶስተኛው የሰዎችን ስም የመጥራት ኃይል። ስማችን የማንነታችን ማህተም ነው። እና አንድን ሰው በስሙ ስንጠራው አስታውስሃለሁ፣ ዋጋ ሰጥሃለሁ የሚል ትርጉም ስለሚሰጥ ያ ሰው ደስ ይለዋል። የሰውን ስም የመያዝ ችግር ካለብን ደግሞ አንድ ሰው ስሙን ሲነግረን ለውስጣችን 3 ጊዜ በተደጋጋሚ ያንን ስም ካልንለት ያ ስም ከአእምሯችን አይጠፋም። እናም ደግሞ ስማቸውን ቀለል ካልና እኛ ልንይዘው ከምንችለው ነገር ጋር ማገናኘት መልካም ነው። ምክንያቱም ሰዎችን በምናነጋግርበት ጊዜ ስማቸውን እየጠራን ሲሆን በእነሱ ዘንድ ታማኝነትንና ተወዳጅነትን እያተረፍን እንሄዳለን እና በቀላሉ ለመግባባትም ይረዳናል። ሰዎችን በተሳሳተ ስም መጥራት ግንኙነትን ያቀዘቅዛል። ያ ሰው ጋር ያለንንም ግምት ይቀንሳል። እስኪ እናንተ አንድ ሰው በሌላ ሰው ስም ቢጠራችሁ ምን ይሰማችኋል? ኮሜንት ላይ ጻፉልኝ። አራተኛ ቅንነትና ተጋላጭነት። ፍጹም ለመሆን የሚጣጣሩ ሰዎችን ማንም ሰው አይወዳቸውም። ምክንያቱ ደግሞ ያስፈራሉ። ሰዎች የሚወዱት ልክ እንደነሱ ፍጹም ያልሆነና ስህተትን የማይፈራና ፍጹም ያልሆነን ሰው ነው። ልክ እንደነሱ ሰው ይመስላቸዋል። እና ድክመታችንን ለመቀበል አንፍራ። ሰዎች የማናውቀውን ነገር ሲያወሩ እስኪ ምንድነው አስረዳኝ፣ አላውቀውም ይሄን ነገር ብለን ለመማርና ለማወቅ ሁሌም ዝግጁዎች ነን። ሁሉንም ነገር እኔ ያውቀዋለሁ፣ እኔ አልሳሳትም፣ እኔ ሁሌም ፍጹም ነኝ ማለት ከሰዎች ጋር እንዳንግባባና ሰዎች እንዲጠሉን ያደርገናል። አምስተኛ ሰዎችን የማመስገን ልማድ። አብዛኛውን ጊዜ ሰዎች ላይ ጥሩውን ነገር ከማየት ይልቅ መጥፎንና ስህተታቸውን ለማጉላት እንቸኩላለን እና ለወቀሳ እንቸኩላለን። ተወዳጅ ሰው ግን የሰውን ወርቅ ፈልጎ የሚያወጣ ሰው ነው። እናም ከነገሮች ውስጥ በተቻለን አቅም መልካሙንና በጎን ነገር አይተን ለማመስገን እንሞክር። መጥፎ ነገር እንኳን ቢኖር መጀመሪያ ላይ በጎን ነገር ከተናገርን በኋላ ቀጥሎ መጥፎን ነገርና መሻሻል ያለበትን ነገር ብንናገር መልካም ነው። እናም ደግሞ በምናመሰግንበት ሰዓት ላይ ሽንገላ እንዳይመስልብን፣ ለምሳሌ ጎበዝ ነሽ ብሎ ድፍን ከማድረግ ይልቅ ጎበዝ የሆኑባቸውን ነጥቦች ለይቶ መናገር ያስፈልጋል። ለምሳሌ ያክል ያቀረብከው ሪፖርት ወይንም የሰራሽው ስራ በጣም ቆንጆ ነው፣ ጥሩ አድርገሽ ነው የሰራሽው፣ አመሰግናለሁ ወይንም አመሰግንሃለሁ ብለን በዝርዝር ስለ ስራው መናገርን እንልመድ። እንዲህ በምናደርግበት ሰዓት ላይ ሽንገላ ሳይሆን የእውነትም እያመሰገንን እንደሆነ ያ ሰው እንዲገባው ያደርጋል። 6ኛ መልካም ባህሪና ሰው አክባሪነት። ሰዎች እንዲወዱንና እንዲያከብሩን የምንፈልግ ከሆነ እኛ መጀመሪያ ሌሎችን ማክበር መቻል አለብን። እውነተኛ ማንነታችን የሚታወቀው ጥቅም የማይሰጡን ሰዎች ፊት ስንቀርብ ነው።
ለምሳሌ ያክል አስተናጋጆችን የምናናግርበት መንገድ፣ የታክሲ ረዳቶችን፣ መንገድ ላይ የምናገኛቸውን በምንም ጥቅም ጉዳይ የማንገናኛቸውን ሰዎች የምንቀርብበት መንገድና ያለን አክብሮትና ተግባቢነት በሌሎች ሰዎች ዘንድ ተወዳጅ እንድንሆን ያደርገናል። በዚህ በሶሻል ሚዲያ ዘመን ደግሞ ሰዎች ጋር ቁጭ ብለን በምናወራበት ሰዓት ላይ ስልካችን ላይ የምንጠመድ ከሆነ ለዛ ሰው ንቀትን እያሳየ ነው ስለሆነ ያ ሰው እኛን ደግሞ ማግኘት አይፈልግም። ለኛ ያለው መውደድም ይቀንሳል። ስለዚህ ለሰዎች ያለንን ክብር ለማሳየት በምናገኛቸው ሰዓትና በምንነጋገርበት ሰዓት ላይ ስልካችንን አስቀምጠን ሙሉ ትኩረታችንን ለነዛ ሰዎች ሰጥተን መሆን አለበት። አንድ ወርቃማ ሕግ አለ። ሰዎች እንዲያደርጉብን የማንፈልገውን ነገር እኛም ሰዎች ላይ አናድርገው። ሰባተኛ አዎንታዊ ኃይል ወይንም ደግሞ ፖዚቲቪቲ። ዓለም በብዙ ጭንቀቶችና ውጥረቶች ተሞልታለች። ሰዎች እኛ ጋር መጥተው ስለጨነቃቸው ነገርና ስለ ችግራቸው በሚያወያዩን ሰዓት ላይ የእነሱን ችግር ከማዳመጥ ይልቅ የችግር ፉክክር እያስመሰልን የራሳችን ችግር ከእነሱ እንደሚበልጥ ለማሳየት መጣጣር የለብንም። በተቻለን አቅም ለነዛ ሰዎች ኔጌቲቭ ነገሮችን ሳይሆን ፖዚቲቭ የሆኑና መልካም አበረታች ነገሮችን መናገር መልመድ መቻል አለብን። በጨለማ ውስጥ ብርሃን የሚታያችሁ አይነት ሰዎች ከሆናችሁ ሰዎች ሁሌም እናንተን ለማናገር ይፈልጋሉ። እናም ይህ ባህሪያችሁ በሰዎች ዘንድ ተወዳጅ እንድትሆኑ ያደርጋቸዋል። ሰዎች መጥተው ስለ ጤናችን ሲጠይቁን እንዴት ናችሁ ሲሉን እግዚአብሔር ይመስገን ደህና ነኝ እያልን ጥሩ ምላሾችንና ፖዚቲቭ ኢነርጂን ማጋባት እንልመድ። ከማማረር ይልቅ ማመስገንን እንለማመድ። ስምንተኛና የመጨረሻው ደግሞ ራስን ማክበርና በራስ መተማመን። ሰዎችን ለማስደሰት ብቻ የምንኖር ከሆነ ሰዎች እየናቁን ይመጣሉ። እናም ለራሳችን ያለን ግምትና ለራሳችን ያለን ክብር የወረደና ዝቅ ያለ ከሆነ ሌሎችም ልክ እኛ ራሳችንን በምናይበት መንገድ ያዩናል። እናም ለኛ ያላቸው ክብር እየቀነሰ ይሄዳል። በሰዎች ዘንድ አክብሮትና ተወዳጅነትን ማትረፍ ከፈለግን ሁሉንም ነገር እሺ ማለት የለብንም። እንዲሁም አንዳንድ ነገሮች ላይ አይ ማለትና አይሆንም ማለትን መልመድ መቻል አለብን። ብዙ ሰዎች እሺ ሲሉ የሚወደዱ ይመስላቸዋል። ነገር ግን በተቃራኒው ነው። አንዳንድ ነገሮች ላይና የማንፈልጋቸው ነገሮች ላይ አይ ማለት በሰዎች ዘንድ እንድንከበርና ተወዳጅ እንድንሆን ያደርገናል። እናም ለራሳችን ያለን ግምትና ለራሳችን ያለን ክብር በአለባበሳችንና በንጽህናችን ይገለጻል። እነዚህ ለውጦች በአንድ ጀንበር የሚመጡ አይደሉም። ቀስ በቀስ በልምምድ የሚዳብሩ ናቸው። እስኪ ዛሬ አንድ ነገር በማድረግ ጀምሩ። ሰዎችን በስማቸው እየጠራችሁ ልዩነቱን ተመልከቱት። የዛሬ ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።